Click, click on a click. የቻናል ጀምሩሃ ልክ click, click on a click. ሰላም ጤና ይስጥልኝ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። እንግዲህ በቻናላችን እንደምታውቁት የተለያዩ ቱቶሪያሎችን ወይም አስተማሪ የሆኑ ቪዲዮዎችን እንለቅላችኋለን። ዛሬም ደግሞ ዩቲዩብ አዲስ ባመጣው ህግ መሰረት ብዙ ሰዎች ቻናላቸው ላይ ላይቭ መግባት እያቃታቸው ነው። ያን እንዴት ነው የምናስተካክለው? ለምንድን ነው ላይቭ መግባት ያቃታቸው የሚለውን ነገር እናያለን ማለት ነው። ከዛም ባሻገር ደግሞ እንግዲህ እንደምታውቁት ያን የዩቲዩብ ቻናል ቬሪፋይድ መሆኑንና አለመሆኑን ማወቅ ለብዙ ነገር ይጠቅማል። ለምሳሌ ላይቭ ለመግባት ሲፈለግ ራሱ ቬሪፋይድ የሆነ ቻናል መሆን አለበት። ለአድሰንስ ቬሪፋይድ የሆነ አካውንት መሆን መቻል አለበት። ለብዙ ነገር ቻናላችን ቬሪፋይድ መሆኑን ማረጋገጥ ማወቅ ያስፈልጋል። እንደምታውቁት ብዙዎቻችን ቻናል ስንከፍት ሌሎች ሰዎች ናቸው የሚከፍቱልንና ቬሪፋይድ ይሁን አይሁን ምን ችግር ይኖረው አይኖረው የምናረጋግጥበት መንገድ የለም። ስለዚህ በዛሬ ቪዲዮአችን የማሳያችሁ ሁለት ነገሮች ይሆናል። አንደኛ ላይቭ ለምንድን ነው ዩቲዩብ ከተወሰነ ጊዜ በኋላ ላይቭ መግባት እየከለከለኝ ያለው፣ ለምንድን ነው ላይቭ መግባት ያቃተኝ የሚለውን የዩቲዩብን አዲሱን ህግ ወይም ደግሞ ጁላይ 22 ያወጣውን ህግ አንተርሰን እናያለን ማለት ነው። ከዛም ለዛ ችግር ደግሞ ያ ጉዳይ ላጋጠማቸው ቤተሰቦቻችን ደግሞ መፍትሄውን እንዴት ነው ማስተካከል የሚቻለው የሚለውን ደግሞ እናያለን ማለት ነው። ከዛም ደግሞ ስንቀጥል ሁለተኛ እንትናችን ጉዳያችን ምን ይሆናል ማለት ነው፣ ቬሪፋይድ ቻናላችን ቬሪፋይድ መሆኑን በምንድን ነው የምናረጋግጠው የሚለውን ነገር እናያለን ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጉ። የቻናላችን ቤተሰቦች እንደተለመደው ሼር፣ ላይክ፣ ኮመንት እያደረጋችሁ ሀሳብ አስተያየቶቻችሁን እንፈልገዋለን እና በኮመንት ሴክሽን ላይ እንድታስቀምጥልን ከአክብሮት ጋር ጠይቃለሁ። እንግዲህ በማስከተል ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እንግዲህ ቀደም ብዬ ለመናገር እንደሞከርኩትኝ ማስቀድመው ላይቭ መግባት ከተወሰነ ጊዜ በኋላ ለምን አቃተኝ የሚለው ላይ ትኩረት አድርገን እናያለን። እንግዲህ እንደሚታወቀው በዩቲዩብ ላይ በተለያየ ጊዜ ላይቭ እንገባ ከነበረ በተለያየ ጊዜ በምንፈልግበት ሰዓትና ጊዜ ለምንፈልገው ሰዓት ላይቭ እንገባ ከነበረና ከተወሰነ ጊዜ በኋላ ግን ላይቭ ለመግባት ስንሞክር ሊከለክለን ይችላል። ይህም እንግዲህ የሚሆንበት ምክንያት የተለያዩ ምክንያቶች ይኖሩታል። እንግዲህ ላይቭ ገብተን የዩቲዩብን ፖሊሲ ወይም ኮሚኒቲ ጋይድላይን ዩቲዩብ ፖሊሲ የሚባሉትን ነገሮች ህጉን ስርዓቱን ጥሰን ላይቭ ፕሮግራም ላይ በምንሆንበት ጊዜ አንዳንዴ ላይቭ እንዳለ ሊያስወጣን ይችላል። አንዳንዴ ደግሞ ከወረድ በኋላ ዩቲዩብ አልጎሪዝም ቪዲዮችንን ቼክ አድርጎ ከዚህ በኋላ ላይቭ መግባት የለባቸውም ብሎ ለተወሰነ ጊዜ ሊቀጣን ይችላል። እንግዲህ ህጉን ከመጣስ አኳያ ነው ይህን እያልኳቸው ያለው። ሌላው እንግዲህ ላይቭ መግባት የሚከለክለን ከዚህ በፊት እንገባ ከነበረና አሁን ላይ ግን ከተወሰነ ጊዜ በኋላ በተለይ ከጁላይ 22 በኋላ እየከለከለን ከሆነ በአብዛኛው የሚሆነው በዩቲዩብ አዲሱ ህግ ምክንያት ሊሆን ይችላል ማለት ነው። ህጉን ሳንጥስ፣ ፖሊሲውን ሳንጥስ፣ ስርዓቱን የዩቲዩብን ህግና ስርዓት ወይም መመሪያ የሚለውን ነገር ጠብቀን እየሰራን ነገር ግን ላይቭ መግባት ከከለከለን በአዲሱ ህግ ምክንያት ነው ማለት ነው። ስለዚህ ይሄ አዲሱ ህግ ምንድን ነው የሚለውን ልንገራችሁ እዚህ ጋር። እንግዲህ እንደምታውቁት ዩቲዩብ በፊት 15 ዓመት ላይ እድሜ የሆነ ሰው ላይቭ መግባት ይችላል። የፈለገውን ወይም አዳልት ኮንቴንት የአዋቂዎች ቻናሎችን መስራት ይችል ነበር። ነገር ግን ከጁላይ 22 ወዲህ ግን ምን አድርጎታል? 16 እና ከ16 ዓመት በላይ የሆነ ነው ላይቭ መግባት የሚችለው ማለት ነው። ስለዚህ ከዚህ አንጻር ዩቲዩብ ያንን ህግ ሲያወጣ ምን ያደርጋል? ከ16 ዓመት በላይ ሲል የኛ የእድሜ ደግሞ እንግዲህ እዚህ ጋር እድሜ ስላችሁ ትክክለኛ እድሜያችን ላይሆን ይችላል። ጂሜላችንን ስንከፍት እድሜያችን ከ16 ዓመት በዚህ ሰዓት ከ16 ዓመት በታች እንደሆነ የሚያመለክት ከሆነ ከህፃናት ካታጎሪ ወይም የህፃናትን ቪዲዮ እንደምንሰራ ስለሚያስብ ወይም ህፃናቶች የአዋቂ ቦታ ላይ መጥተው እየሰሩ እንደሆነ ስለሚረዳ ምን ያደርጋል? ላይቭ እንዳንገባ ይከለክለናል ማለት ነው። ስለዚህ ይሄ ደግሞ ከምን ይመነጫ መሰላችሁ? አንደኛ ጂሜል ኢሜይሉን መክፈታችንን እንጂ ፎርሙን ስንሞላ በትክክል ላንሞላ እንችላለን። በቃ እድሜ ሲለን የፈለግነውን እንሰጠዋለን። ካልኩሌት አናረግም። ከ10 ዓመት በላይ ነው ከ20 ዓመት በላይ ነው የሚለውን አናየው።
ኢሜይሉን መክፈታችንን ብቻ ነው እና ደስ ያለንን ብዙ ሰው ደስ ያለውን ወር ደስ ያለውን ዓመተ ምህረት ይመርጥና ኢሜይሉ መከፈቱን ብቻ በማሰብ ሲከፈትለት ወደ ዩቲዩብ ቻናል ይወስዳል። ስለዚህ ምን ያደርጋል? ዩቲዩብ ደግሞ ጂሜይላችን ላይ ያለውን እድሜ ይወስድና ሲያሰላው ከ16 ዓመት በታች ከሆነ በፊት ይፈቅድ ነበረ፣ ግን በአዲሱ ሕግ መሰረት ስለማይቻል ይከለክለናል። ይሄ ቻይልድ ፖሊሲ ወይም የህፃናትን ሕግ መመሪያ ከመጠበቅ አኳያ ነው ብሎ ለህፃናቶች ከለላ ለመስጠት ሲባል ነው ብሎ መልእክት ይልካል። ስለዚህ እንደዚህ አይነት ነገር የገጠማችሁ ሰዎች በምን አይነት መልኩ ነው ማስተካከል የምትችሉት የሚለውን በማስከተል እናያለን ማለት ነው። እሺ እንግዲህ እዚህ ጋር እንደምታዩት ጂሜይላችን አለ። ይሄ ጎግል እንትን አለ። እዚች ጋር የምታዩትን ጂሜይልን እነካለሁ ማለት ነው። ጂሜይልን ከነካው በኋላ እዚህ ጋር እንደምታዩት የጂሜይል ፕሮፋይል ፒክቸር አለ። የጂሜይልን ፕሮፋይል ፒክቸር እነካለሁ ማለት ነው። የጂሜይልን ፕሮፋይል ፒክቸር ከነካው በኋላ እዚህ ጋር እንደምታዩት ማኔጅ ዩር ጎግል አካውንት የሚለውን እንነካለን ማለት እዚህ ጋር የምታዩት እንነካለን። ከዛ በኋላ እንግዲህ በአብዛኛው እድሜ፣ ጾታ እንደዚህ አይነት ነገሮች ስልክ ቁጥሮች፣ ፐርሰናል ኢንፎርሜሽን ወይም የግል መረጃዎች ተብሎ ነው የሚያዙትና እዚህ ጋር ፐርሰናል ኢንፎ የሚል ታገኛላችሁ። ፐርሰናል ኢንፎ የሚለውን ስትነኩት የዚህ ሰውዬ ፐርሰናል መረጃዎች እዚህ ጋር እናገኛቸዋለን ማለት ነው። ፐርሰናል ፕሮፋይል ፒክቸር አለ፣ የቻናሉ ስም አለ። እዚህ ጋር ምን ይላል? በርዝዴይ ይላል። አሁን እዚህ ጋር እንግዲህ ወሳኙ ነገር ማለት ነው። በርዝዴይ ይላል። በርዝዴይ የሚለው ምን እናደርጋለን? እንነካዋለን ማለት ነው። ከላይ የምታዩት የዚህ ሰውዬ እድሜ ወይም የትውልድ ጊዜ ሜይ 4 1982 ይላል የዚህ ሰውዬ እድሜ። ስለዚህ ምን እናደርጋለን? እዚች ጋር ቀስቷ ትታያቸዋለች፣ እሷን እንነካታለን ማለት ነው። ከነካም በኋላ እዚህ ቀስቷን ከነካም በኋላ እዚህ እንመጣለን። እዚህ ጋር ወሮ አለ፣ እዚህ ጋር ቀኑ አለ፣ እዚህ ጋር ዓመተ ምህረቱ አለ። ስለዚህ ይህንን ዓመተ ምህረት ምን ማድረግ ነው? ለምሳሌ የዚህ ወደ 70 ቤት 1970 ምናምን አድርጎ እንደመቀነስ ማለት ነው። እድሜውን ዓመተ ምህረቱን ስትቀንሱት እድሜው ይጨምራል ማለት ነው። አሁን 1982 የሚለውን 1974 1970 ምናምን ባረገው ይቀንሳል ማለት ነው። ተመልከቱ። አሁን እዚህ ጋር ይህንን እድሜ ልቀንሱ። እዚህ ጋር ሴቭ የምትለው ምን ብላለች? ፈዛለች አይደል? 1982 የሚለውን ቀንሼ 1980 ስለው ሴቭ የምትለው እዚህ ጋር ምን ትላለች ማለት ነው? ትመጣለች ማለት ነው። ከዛ በኋላችን ሴቭ ስለው እድሜ ተስተካከለ ማለት ነው። በዚህ አይነት መልኩ ማስተካከል ትችላላችሁ ማለት። አሁን ይሄ ሰውዬ በዚህ አይነት መልኩ ማስተካከል ይችላል። ነገር ግን ሲሰላ የዚህ 1980 ማለት ብዙ ነው። ኦልሞስት ወደ 39-40 ዓመቱ አካባቢ ማለት ነው የዚህ ሰውዬ እንትን። ስለዚህ ማስተካከል አይጠበቅበትም ከ16 ዓመት በላይ ስለሆነ። ግን ከ16 ዓመት በታች ሆናችሁ እዚህ ጋር መታችሁ በዚህ አይነት መልኩ ማስተካከል ትችላላችሁ ማለት ነው። እሺ ይሄ አንዱ ነው። አሁን ደግሞ ሁለተኛ ማሳያችሁ ቻናላችን ቬሪፋይድ መሆኑን በምንድን ነው የምናረጋግጠው የሚለውን ነገር አሳያችኋለሁ። ስለዚህ ምንድነው የምናደርገው? አሁን ይሄ በጣም ቀላል ነው፣ ብዙም ከባድ ሆኖ አይደለም፣ ግን እንድታውቁት ነው። ብዙ ሰው ቼክ ለማድረግ እንዴት መደረግ እንዳለበት አያውቅም። ቀጥታ ትሄዱና ጎግላችሁ ላይ እዚህ ጋር እንደምታዩት ቀጥታ ጎግላችሁ ላይ ትሄዱና ምን ብላችሁ ትጽፋላችሁ? እዚህ ጋር ጎግላችሁ ላይ ትሄዱና ዩቲዩብ ቬሪፋይድ ብላችሁ ዩቲዩብ ቬሪፊኬሽን ብዬ ሰርች አድርጌ ጽፋለሁ ማለት ሰርች ጎሎ አለው። እንግዲህ እንደምታዩት እዚህ ጋር ያመጣልኛል ማለት ነው። ከዛስ ዩቲዩብ ቬሪፋይ የሚለውን እዚህ ጋር የምታዩትን ስነካው ምን ይለኛል ማለት ነው። እዚህ ጋር ይመጣና እንደዚህ ያሳየኛል። አሁን ተመልከቱት። ይሄ አውራ ክሊክ ነው አይደለ? ዩር ፎን ነምበር ኢዝ ቬሪፋይድ፣ ዩር ፎን ነምበር ኦልሬዲ ሃዝ ቢን ቬሪፋይድ አለ። በቃ ራይት ነው። የዩቲዩብ ቻናል ስልክ ቁጥሬ ቬሪፋይድ የሆነ ቻናል ነው ያለኝ ማለት ነው። የተረጋገጠ ቬሪፋይድ ነው። ስለዚህ በዚህ አይነት መልኩ ማረጋገጥ ትችላላችሁ። እንግዲህ ምን አደርግላችኋል? እቺ ቬሪፋይድ ማድረጊያዋ ሊንኳን ዲስክሪፕሽን ስር አስቀምጥላችኋለሁ ማለት። ዲስክሪፕሽን ስር ሄዳችሁ የቬሪፊኬሽኗን ሊንክ ስትነኳት የእናንተ ቻናል ቬሪፋይድ መሆኑን እያረጋገጠ ይነግራችኋል ማለት ነው። ይኸው እዚህ ጋር ለምሳሌ የኔ ሎጎ አለ፣ የኔ እንትን አለ። በዚህ አይነት መልኩ ፎን ነምበር ቬሪፋይድ ካላችሁ ስልካችሁ ቬሪፋይድ ሆነዋል ማለት ነው። ስልካችሁ ቬሪፋይድ ሆነ ማለት ደግሞ ቻናላችሁ ቬሪፋይድ ነው ማለት ነው። እንግዲህ በዚህ አይነት መልኩ ማረጋገጥ ትችላላችሁ።
እንደነገርኳችሁ ሊንኩን ከዲስክሪፕሽን ስር አስቀምጥላችኋለሁ። ቀጥታ እሷን ስትነኳት የእናንተን ቻናል ቬሪፋይድ መሆኑን አረጋግጦ ቬሪፋይድ ብሎ አረንጓዴ አድርጎ ራይት ካደረገ ቬሪፋይድ ነው ማለት ነው። ዩር ፎን ነምበር ኖት ቬሪፋይድ ካለ ግን ቻናላችሁ ቬሪፋይድ አይደለም ማለት ነው። እንግዲህ ውድ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህም ሁለቱ ናቸው። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጉ። የቤት ቻናላችን ቤተሰቡ ደግሞ ሼር፣ ላይክ እና ኮመንት እያደረጋችሁ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ አስቀምጡልን። የተለያየ የዩቲዩብ ጥያቄም ካላችሁ እንዲሁም ኮመንታችን ላይ አስቀምጡልን። በዛ መልኩ ሀሳብ አስተያየቶቻችሁን ጥያቄያችሁን እመልሳለሁ ማለት ነው። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ቻው። ክሊክ ክሊክ ኦራ ክሊክ የቻናላችን ውሃ ልክ ክሊክ ክሊክ ኦራ ክሊክ